ታዘዝ። እሺ እኔ ታሪክ ልንገርና ያው ምክር እንድትሰጠኝ ፈልጌ ነው። ንገረኝ። እኔ ጓደኛ አለኝ ነበረኝ 3 አመታችን ነው ማለት ነው አንድ ላይ። ለዛ ምን አልከኝ? እንዴት ነበር የተዋወቃችሁት? የተዋወቅ ነው በአካል ነው። ሁለታችን የምንኖረው ኢትዮጵያ ውስጥ ነው። በስራ አጋጣሚ የተዋወቅ ነው። እሺ። ያው አካባቢያችንም ብዙም አይራራቅም፣ አንድ ነው። አካባቢን ያውቀዋል፣ እኔም አውቃለሁ፣ ወንድሞቼ ምናምንም ያውቃል ልጁ ማለት ነው። ከዛ ተዋውቅ ምናምን ትዳር ምናምን ማድረግ አለብን ብለን ተነጋገርን። እሺ ምናምን ይህን ካወራን የሆነ ወደ አመት ምናምን አልፎናል። በቃ ጥሩ ግንኙነት ነው ያለን። ጥሩ ስለ በቃ ያምነኛል፣ አምነዋለሁ፣ ቴኬር ያደርገኛል፣ እኔም እንደዛው። የምናስበው ደግሞ ለነገ ላይፋችን ነው ምናምን እንጂ እንደዚህ በቃ በስርዓት ያለው ትውውቅ ነው ያለን። ከዛ የሆነ ጊዜ በቃ ለሳምንት ያክል ጸባዩ በጣም ተቀየረ። በቀን 3-4 ጊዜ የሚደውል ሰውዬ ደውዬ ሰላም ነው ስለ እንኳን ሰላም ነኝ ምናምን ብሎ በአጭር የሚዘጋ አለ አይደለ? አጠር አድርጎ ሰላም ነኝ ምናምን እና እንዴ ምን ሆኖ ነው ምናምን ብዬ በቃ እኔም ጀስት ሰላምታ በቃ በቀን 3-4 ምናምን በፊት ይደውላል ሁሌ። ግን ይሁን ለአንድ ሳምንት ያክል ሌላ ሰው ሆነና በቃ ምን ሆኖ ነው ብዬ እኔም ያው አንዳንዴ ወይ በስራ ላይ ጠይቄያለሁ፣ ስራ ላይ ያጋጠመ ችግር አለ ወይ ምንድን ነው ምናምን አልኩኝ። አይ ምንም የለም፣ እኔ ደግሞ በቃ እሱ ብቻ ነው የማወራው፣ በጣም ጓደኛዬ ነው ፍቅረኛዬ ነው እና በቃ የሆነ እንዴ ምን ሊሆን ይችላል ብዬ ሌላ ሰው እንኳን የምጠይቀው የለኝም ጓደኛ ማለት ነው። ከዛ እንደዛዋንና የሆነ ከሳምንት በኋላ እንድንገናኝ ጠየቀኝ። እንገናኝ ያኔ ጓደኞቹም አሉ ምናምን እንገናኝ ተባባልን። ኦኬ ብዬ ጓደኞቹ የሆነ ካፌ ሻይ ምናምን እየጠጡ ጓደኞቹ ጋር ነበርና ሲሄድ ዝንጥ ብለዋል። ግን ልብሱ ዘንጦ ፊቱ ግን በቃ የሆነ ጭፍግግ ነገር ብሏል። እና ምንድነው አለባበስ ያምራል፣ ፊቱ ግን በጣም ደብሮሃል ነው ስለ አይ ደህና ነኝ የሆነ ግልምጥ አድርጎ ማለት ነው። ኦኬ እሺ ብዬ ዝም አልኩኝ። ከዛ አንደኛው ጓደኛው እኛ ተቀምጠን ሻይ እየጠጣን ምናምን መጣና ሰላም ናችሁ? ሰላም አለም ነው። ምን ሆነ ነው ፊት? ውፍ ደህና ነኝ እኔ ሰው 10 ሲጠይቀኝ ይብስብኛል ምናምን ነገር አለ ማለት ነው። ከዛ እንዴ ምን ሆነ ነው ምናምን ስለው በቃ ልክ እኔ በቃ የሆነ እንደደበረው ያልሆነ ጓደኝነት ውስጥ እንዳለ ምናምን አወራና ደነገጥኩኝ። በቃ ጓደኞች ፊት እንደዛ ማለቱ እንደዛ የሚያስብል ጓደኝነትም የለንም እኔ እና እሱ እና ደነገጥኩኝ በጣም። ከዛ እንዴ ምን ሆነ ነው ምናምን ስለው ጭራሽ አይ በቃ እንዲሁም ዛሬ ቀጠርኩሽ የምነግርሽ ነገር ስላለ ነው አለ። ምንድን ነው ስለው እንድንለያይ ይፈልጋለሁ ሲል እሺ በቃ እሺ። እኔ አንደኛ ኦኬ እንለያያለን ያለው አላስደነገጠኝም፣ ግን ኡፍ እኔ በቃ ሰልችቶኛል። ሰው እንደዚህ ሲለኝ ደግሞ በቃ ጓደኞቹንም ወለ እኔንም እንደዛ በዛ ልክ አናግሮ አያውቅም እና በጣም ያስደነገጠኝ ያ ነው። ከዛ ኦኬ እሺ በቃ አሁን እንገናኝ ስላልከኝ ነው እንጂ ቤት የምሄድበት አስቸኳይ ጉዳይ አለ ብዬ ብድግ ብዬ ሄድኩኝ ማለት ነው። ምንም አላሉኝም ጓደኞች ራሱ ተነስቼ ሄድኩኝ እና ሄጄ ማለት በቃ ሁሌ በሚሄድበት መስመር አልሄድኩም። በቃ የሆነ ወደ ገንጠል የሚል የሆነ ሌላ ሆቴል ነገር አለ፣ ፓርክ አለ፣ ሶሪ ፓርክ አለ ይሄ የተባበሩት እዛ ቁጭ ብዬ በቃ የሆነ ምን ልበለ ውስጥ የነበረው ስሜት የሆነ ታላቅ ወንድምህ ገርፎ እንዳታለቅስ ብሎ ጸጥ ብለህ የያዝከው ስሜት ታውቀው ከሆነ እንደዛ ሆኖ በጣም አለቀስኩኝ። በኢየሱስም በጣም በቃ አለቀስኩኝ። የሆነ ስቅስቅ ቢያለቀስኩኝና ጠብቄ አላውቅም። መለያየቱ ሳይሆን እንደዛ መናገሩ በጣም አስደነገጠኝ ጓደኞቹ ፊት። እኔንም በዛ ልክ ተናግሮኝ አያውቅምና እንደዛ አረኩና ለእናቴ ሪከርድ የለችም ነበር፣ እህቴ ወልዳ ሌላ ከተማ ነበረች። ሪከርድ አረኩላት። እንደዚህ አያቴ ያለች ሌላ ቦታ ረቅ ያለ የምትኖር
እሷ ጋር ልሄድ ነው፣ ስልኬ አይሰራም እንዳታስቢ ብዬ ለእሷ ሪከርድ አደረግኩላትና ስልኬን ዘጋሁት። ወዲያው በደቂቃ ውስጥ ዘጋሁትና እዛ ቁጭ አልኩ። ረዥም ሰዓት ሄድኩኝ ወደ አያቴ ጋር እዛ ውዬ ምናምን ማታ በቃ ከመሽ በኋላ ስመጣ እኔ በሰዓቱ የእውነት ነው የምልህ በጣም ውስጤ ስብር ነው ያለው በንግግሩና በቃ ወደፊት የምታስብ ብዙ ነገሮችን ፕላን ስታደርግ ምናምን የነበርክበት ጓደኝነት ድንገት ለዛውም በምታከብራቸው ሰዎች ፊት እንደዛ መባሉ ስብር ነው ያልኩት። እውነት ለመናገር ድንግጥ ነው በቃ ደነገጥኩኝ። ከዛ በቃ በጣም ጭንቀት ውስጥ ሰውነቴ እሳት ሆኗል። ባለቅስ ራሱ አልወጣልኝ። በቃ እዛ ሄጄ በቀዝቃዛ ውሃ ሻወር ወስጄ ዝፍዝፍ ብዬ ምናምን ራሴን አረጋግቼ አያቴ ጋር ተኝቼ ምናምን በቃ እንደዛ ሆኜ ቤት ሲሄድ ቤት እንዴ የት ሄደሽ ነው? ምንድን ነው ነገር? ስልክ አትደውሉ እሺ። የምትደውሉ ከሆነ አሁን ስልኩን ቦልከዋለሁ፣ ወጥቼ ብሎክ አድርገዋለሁ። አትደውሉ። ደጋግሞ የሚደውል ስልክ አለ ቀጥታ። ለዛ እሺ ቀጥይ። እኔ ናት። ከዛ ማታ ወደ 4 ሰዓት ምናምን ወደ ቤት ሲሄድ ቤት እንዴ ምን ሆነሽ ነው እንደዚህ እንደዚህ መጥቶ እኮ ጓደኛሽ እንደዚህ ለካ ያ ነገር ፕራንክ ነው። በሱ ቤት የዛኔ እሱ ፏ ብሎ የመጣው ለእኔ ቀለበት ሊያደርግ ነው። ያ ነገር ለሱ ፕራንክ ነው። ወደ ቤት ልሄድ ነው ያልኳቸው የቤቱን መስመር ያውቃሉ። ከኋላዬ ሊመጡ ነው ያሰበው ማለት ነው። ከዛ እንደዛ በቃ ግን በቃ በዛ ደቂቃ ልጁ የእውነት ያን ያክል አመት ያልወደድኩትን ያክል በዛች ደቂቃ ሌላ ሰው መስሎ ነው የታየኝ። በቃ ያቺ ሞሜንት ለእኔ ከባድ ነበረች እና በቃ ያቺ ነገር ትክክለኛ ሆና አሁን የሚለው ማስመሰል መስሎ ተሰማኝ እና በቃ እኮ ምናልባት ግን እንትናችሁ ለየት ባለ መንገድ ሊያደርግ ፈልጎ ነው እንደዛ ያረገሽ ምናምንና ይቅርታ አድርጊ ምናምን ይሉኛል። እኔ ግን ከበደ በቃ ያ ፕራንክ ነበረ። እኔ ግን ምን ያክል እዛ ፓርክ ቁጭ ብዬ እንዳለቀስኩ እኔና እግዚአብሔር ብቻ ነን የምናውቀው። እና አሁን በቃ ወንድሞችም በእርግጥ ከባድ ነገር ነው በሰዓቱ ታሳልፍ የምትችይው፣ ግን በቃ ሜቢ ለየት ሊያደርግ ፈልጎ ነው እንደዛ ያደረገው እና ይቅርታ አድርጌ ያሉኝ። እኔ ግን ሁሌ ውስጤ ከዛ አመት ጥሩ ነገር ሁሉ ያቺ ደቂቃ ያቺ የነበረች ስሜት ሁሌ ውስጤ አለች እና ያ ነገር በቃ ይቅርታ ባደርገው ራሱ መልሼ እሱ ጋር ለመቀጠል ከበደኝ እና ምክርህን ፈልጌ ነው። ምንድን ነው የሚሰማሽ አሁን? የእውነትን የምሰማኝ ከዛ ጊዜ ሁሉ ያቺ የምታስጠላ ጓደኞች ፊት እንደዛ የተናገረኝ ነገር እና በሰዓቱ የእውነት ነው የምልህ ሰውነቴ ሁሉ እሳት ሆኖ ነበረ። ምን ያክል ካሜራ ደቅ ሆኖ ፕራንክ ያደረገሽ? አረ ካሜራም የለም ጓደኞቹ ፊት ነው እንደዛ ያ በቃ ለሱ እነሱም ለካ አውቀው ነው። የዛን ቀን ደግሞ ሜይ ቢ ብንገናኝ ወይ አንዱ ሁለቱ ነው። የዛን ቀን 4 ምናምን ሆነው ነበር የነበሩት ጓደኞቹ ማለት ነው። እና በቃ ከኔ አልፎ እሱን አቦ ልዛኔ ሰው ምን ሆነሃል እንዲሆነ ደብሮ ሲል ይብስብኛል። በቃ ምንድነው ቦሪንግ የሆነ ግንኙነት ውስጥ እንዳለሁ ነው የሚሰማኝ ሲል የእውነት በጣም ነው የደነገጥኩት። እና አሁን የእውነት ነው የምልህ ኦኬ እሺ ይቅርታ አድርጌለት ምናምን ተብዬ እሺ ብያለሁኝ፣ ግን በፍጹም የበፊቷ ሴት ልሆንለት አልቻልኩም እኮ። አሁን እርግጥ እረዳሻለሁ። በጣም መጥፎ ስሜት የፕራንክ የሚባለው ነገር መጥፎ ነው። የሚደረግበትን መንገድ እንደው ማስደንገጥ ሲባል እንደው ሰርፕራይዝ፣ ድንገት የፈንጠዝያ ምናምን ይሉታል። እንዲህ አይደረግም። ገብቶሻል? የህፃን ስራ ነው። አንዳንድ ሰው እንደው ፍቅሩን እንጂ አንዳንድ ሰው ከባድ ነገር ማስደንገጥ ነገር ይገጥመውና ሰው ህይወቱን እስከ ማጣት ሊደርስ ይችላል። ገብቶሻል አይደል? ሰው አትመልሺው። ሰው አሁን አንቺ ውስጥ ስሜት ያለውን አንቺ ውስጥ ያለውን ስሜት ገደለው ማለት ነው። ይሱ በጣም እግዚአብሔርም በጣም ያው አሁን ተረጋጊ እንጂ አንደኛ ተነጋግረው የእውነት ነበረ ድራማ ካልፈረብሽ ወይ የሆነ የእውነቱን ብሎ ከዛ በኋላ እስቲ ፕራንክ ነው በላት ምናምን ተባብለው ካልሆነ በስተቀር እንደው እንዲያስበው ከሆነ ሌላ ጊዜ እንዳትደግመው ብለሽ እለፊው እንጂ አሁን በዚህ ምክንያት አንቺም ሌላ አምባጓሮ አትፍጠሪ። ህፃን ልጅ ነው። እድሜው ስንት ነው?
እድሜው ወደ 29 ምናምን 30 ይሆነዋል። ፋሲካ ጾም ሲፈታ ምንድን ነው በ15 ህፃን ማለት ግራ የገባኝ እሱ ነው። ማጆሪቲ ማለት ነው። እኔ እንደውም ልንገርህ፣ አቋረጥክ፣ ሶሪ። እኔ እንደውም በቃ እውነተኛዋ ያቺ ሆና ድራማ የመሰለችኝ ሶሪ ፕራንክ ነበር የምትለዋ ነበር። ግን ደግሞ ጓደኛው ከስንት ቀን በፊት ከሳምንት በፊት የተጻጻፉትን አሳየኝ። ምንድን ነው ማግኘት የፈለገው ውጤት? እሱ አልገባኝም። እንዲህ አለሽ። ከዛ በኋላ ምንድን ነው እሱ ማግኘት የፈለገው ውጤት? ያው ወደ ቤት ሊሄድ ነው ብዬ ነው የወጣሁት። ቀጥታ ከኋላዬ ወደ ቤት ሊመጡ እንደዛ ነው ያሰበው። እኔ ደግሞ በቃ ወደ ቤትም መሄድ አልፈለኩም። እዛው በቃ ታጠፍ ብዬ ፓርክ ነበረ፣ እዛ ነው ሄጄ ቁጭ አልኩት እና ወደውን እኔ እናቴ ጋር ሪከርድ አድርጌ ስልኬን ዘጋሁት። እሱ ወደ ቤት ሄደዋል። መንገድም ሲያጡኝ ደንግጦ ወደ ቤት ሄደዋል። ቤት ሲሄድ ደግሞ እኔ የለሁም። ለእናቴ ሪከርድ አድርጌ ደግሞ ስልኬን ዘግቼዋለሁ እና የትም እንዳለሁኝ ማንም አያውቅም በሰዓቱ። እሺ ሚዩት አድርጊ እስኪ፣ ሚዩት አድርጊና በጣም ተረጋጊ። ትንሽ ምን ማግኘት ሰው በገዛ እጁ እንዴት አምባጓሪ ሰላም አይፈልግም? እንዲ አንዳንድ ሰው ምንድነው አይወንት ፕሮብሌም ምናምን የሚል ሰውዬ ያለ የሆነ አፍሪካዊ አይደለ? የሆነ ጸብ ነው የምፈልገው ችግር፣ ሰላማውን አልፈልግም ችግር ነው የምፈልገው የሚላል። ልክ እንደዛ ሰውዬ ሰው እንዴት ስንት የሚሰራ ስንት የሚደረግ። እንደው አንቺን ፕራንክ ማድረግ ከፈልገ የሆነ በቃ ሰርፕራይዝ አያደርግሽም? የሆነ ነገር ቀይ አበባ ገዝቶ ምናምን እንደዚህ ሻማ ምናምን አድርጎ ምናምን ይሄ የፍቅር ሮማንቲክ የሆነ ነገር አድርጎ በዛ ፕራንክ አያደርግሽም? እንዲ አይምሩ ልብሽ ውስጥ የማይጠፋ ነገር ነው የሚያስቀምጠው። ገብቶሻል? ፕራንክን እኮ ወይ ሰርፕራይዝን በተሻለ መንገድ ልናደርገው እኮ እንችላለን አይደል? በተሻለ መልኩ እዛ አብሮን ላለው ሰው ደስታ በሚፈጠር መልኩ አስደንግጦሻውን ክቡ ብለሽ አንቺ ስታለቅሽ ምንድን ነው ፖይንቱ? እንደው ጓደኞቹ ጋር ፕራንክ ቢደራረግ እሺ በቃ የሰውዬ ቀልድ ነው ከጓደኞቹ ጋር ምናምን በማስደንገጥ ሊዝናና ነው ምናምን ልንል እንችላለን። አንዳንዴ ፕራንክ የማይደረጉ ሰዎች አሉ። ባይዘ ፍቅረኛን፣ ሚስትህን፣ ምናምን ልጅህን እነዚህ አይደረጉም። እነዚህ አይነት ሰዎች ቢካዝ ሴንሲቲቭ ነው። አሁን ይሄ እንደዚህ ሲል ምን ሊፈጠር እንደሚችል መቼ እድሜው የበሰለ በሳል ቢሆን ማገናዘብ ይችላል። ገብቶሻል? አንቺን እንደዛ ሲልሽ አንደኛ ወሽመጥሽ ሊቆረጥ እንደሚችል ነገ መልሶ እንኳን ነገ ፕራንክ ነው ቢልሽ እንኳን ተመልሰሽ እንደ ድሮ ልትሆኚ እንደሚከብድሽ መገመት አለበት፣ ህፃን ካልሆነ በስተቀር። ገና አልበሰለም። እንግዲህ እሱ እስኪበስል አንቺ ታሪያለሽ። ገብቶሻል? እንትን በይ። አሁን አንቺም ነገር አብረች። በቃ ስህተት ነው፣ እንደ ስህተት ቁጠሪው፣ እለፊው ማለት ነው። ምክንያቱም ጓደኛው ከሳምንት በፊት የተጻጻፉትን ካሳየሽ አትሊስት ድራማ አይደለም ማለት ነው። ማለት አውቆ ሆን ብሎ አድርጎት ከዛ ነገሮችን ሲያያቸው ሀሳቡን ቀይሮ አይደለም ማለት ነው። ስለዚህ እለፊው እንደ ስህተት። ሌላ ጊዜ እንዳይደገም ግን ቀይ መስመር አስምሪ። ገብቶሻል? ቀይ መስመር አስምሪ እና ልጁ ህፃን ነው፣ ገና አልበሰለም። እንዲበስል እንግዲህ አስተምሪው በዘዴ በዚህ መንገድ እንዲህ አይደረግም ብለሽ። ከዛ ውጪ ነገር አብርጃ አንቺን እንትን እንበል ደግሞ እሱም እንታችሁን ተው ነበር። ገብቶሻል? እኔ እኮ አሌክስ፣ እኔ ገብርኤልን ይቅርታውን እኮ ተቀብያለሁኝ፣ ግን በቃ በፊቷን እሱ ጋር ያለችውን ሴት ማምጣት አልቻልኩም እኮ። ተረጋጊ። አንቺ ማን ጊዜ ያስፈልግሻል። መቼ ነው ይሄ የሆነው? 2 ሳምንት አለፈው። ስለዚህ ታይም ያስፈልግሻል። አብረሹኝ፣ ግን ይሄ ስሜት እስኪጠፋ ድረስ ንዴቱ ምናምን ጊዜ ያስፈልግሻል። ትኩስ ነው። አለዛ ጥሩ ታሪክ መጽሐፍ ስትጀምሩ የፍቅር ህይወታችሁ ወደፊት መራመድ ሲጀምር አዳዲስ አላማዎች፣ እቅዶች ሲኖሯችሁ ወደፊት ለመራመድ ትልቅ ነገር ስታስቡ ልብሽ ውስጥ ይሄ ነገር ቦታውን እያጣ ያ ትልቁ ሀሳብ ቦታ እያገኘ ይመጣል። ስለዚህ እየረሳሹ እየወጣ ክሊር እየሆነ ይመጣል። ሰው ጊዜ ስጭው ለራስሽ። ግን ህፃን ነው ማለት እንደዚህ አይደረግም በእውነቱ ከሆነ ገብቶሻል? ከ29 ዓመት ልጅ ለዛ ነው ከ30 እድሜ በታች የሆነ ወንድ አትጥበሱ ምለው። አትሰሙም እናንተ? እድሜው ይሄ ልጅ ከ30 እና ከ30 በላይ ቢሆን ይሄ የህፃናት አምባጓሮ ጨዋታ እንደሆነ ነው የሚሰማው። በአርግ ራሱ ቢሉ ጓደኞች ምድር የምትጃጃሉት ፕራንክ ምናምን ነው የሚላቸው። አሁን ግን ገና እንጣጥ ብሎ አልጨረሰም።
ገብቶሻል? 20ዎች ውስጥ ነው ያለው ተረጁ ማለት ነው። እሺ እስኪ በስል ድረስ ከደገመው ግን በቀይ ካርድ። እሺ እሺ ቴንኪው በጣም እሺ። የወንድ ህጻናት እኮ አስቸገሩ እኮ በቃ አስቸገሩ። ፕራንክ ፍቅረኛህን አንዳንዴ ለዩቲዩብ ምናምን የሚያደርጉም አሉ እንደዚህ ቲክቶክ ላይ ምናምን። እኔ ብዙ አልደግፍም በግሌ። ሜቢ ለቪው ምናምን ሊጠቅም ይችላል፣ እነዛ አስበው ሊሆን ይችላል፣ ወይም ፕራንኩን ተነጋግረውበት ሊሆን ይችላል እነሱ የሚያደርጉት። አሁን ዩቲዩብ ላይ ምናምን አያለው አንዳንዴ ምናምን፣ ግን በሪል ግን አይደረግም። እነዛ ወይ ተነጋግረው ነው የሚሆኑት። ገብቷቸዋል። ዩቲዩብ ላይ ምናምን ድራማ ስክሪፕት ተጽፎን እንዲያደርጋሉ እንዲታደርጋለች ምናምን ብለው ሊሆን ይችላል፣ አላውቅም። እሱ ላይሆንም ይችላል። ሪል ግን ላይፍ ላይ እንደዚህ አይነት ድራማ የዛን ሰው ስሜት ነው የምትጎዱት። በፍቅር ሰርፕ ፕራንክ ማድረግ ግን ይቻላል። አርገን ማታውቀውን ጥብቅ የሆነ አዲስ ድልም ያለ ሮማንቲክ የሆነ ኢንቫይሮንመንት ፈጥረህ አስደንጋጭ ስጦታ ምናምን ገዝተህላት ምናምን የማትጠብቀውን ምናምን ድንገት የፈንጠዝ እያለ ታደርገው ትችላለህ ከቻልክ። ያንን ማድረግ ሲያቅተው ከዛሬ በኋላ ነች ድል ላይ ይፈልጋለሁ። እኔ ሊመጣልኝ ያልቻለው ምንድን ነው ግቡ? የዚህ ፕራንክ ግብ ምንድን ነው? ሰላም አሌክስ። ያው ምክርም ምናምን ነገር ነው። እሺ ንገሪኝ። ከሆነ ልጅ ጋር ተዋወቅን እና ያኔ በቤተሰብ ማለት ነው ከሁለት ወር ግን ከሁለት ወር በፊት ከዛ ያው ሁለት ወር ሞላን። በትዳር ጉዳይ ነበረ። በትዳር ማለት ያው ቤተሰብ አገናኘን። ከሱም ቤተሰብ ከእኔም ቤተሰብ የሆነ ማለት እንደዚህ እዩ ስናወራ ከዛ ጥሩ ልጅ አለን እንዳርሽ ምናምን ሲሉኝ ከዛ እሺ ምናምን አልኩኝ እኔ ማለት ነው። ከዛ እሱም እሺ ብላቸው ምናምን ከዛ ተገናኘን ማለት ነው። ማውራት ጀመርን። ከዛ ሁለት ወር ለራሱ አለባባን። ከዛ ቤተሰብ ምናምን ላከና እሻሉ ከቤተሰብ ያኔ ብዙ ምን ቢላሉም እሻሉ ያኔ በቤተሰብ ስለሆነ የተገናኘ ነው። እሻሉ ያኔ ሀገራቸው የሚቀርበ ነው ምናምን ቤተሰብ ይታወቃሉ እዛ ማለት ነው። እሱ ሳውዲ ነው እኔ ዱባይ ነው። ከዛ የሆነ ሰዓት በአካል ስለማንታወቅ ቪዲዮ እንደዚህ ስናወራ ያው እኔ ስራ ስለምሰራ ያው ወዳልስ ምናምን ያኛልና እሱ ደግሞ ብዙ ሰዓት ቁጭ ብሎ ነው የሚሆነኝ። ከዛ የሆነ ሰዓት ላይ መጀመሪያም ቤተሰብ እሺ ሳይሉ በፊት ላክልኝ የቁም ፎቶ ምናምን ለው ነበር እና ወደ ፎቶ ምናምን አይደለም ግን ላክልኝ ምናምን ስለው ከዛ አንዴ ስፖርት ሰርች አንዴ ምናምን ብቻ ብዙ ነገር ምናምን ይላል። ከዛ ልክ ቤተሰብ እሺ ብለው ሲጨርሱ ያን ፎቶ ላክልኝ በፎቶ ምናምን አይደለም። ከዛ ሌሽ እስከዛሬ ላክልኝም እንደዚህ ምናምን ስለው ያኔ እሱ ምናምን አይመስልም በቃ የተለየ ፎቶ ነው እና እንደዛ ስለው ከዛ ተናድጄ የሆነ ነገር አልኩት እኔ ማለት ነው። ከዛ እሱ ደግሞ የሆነ ነገር ሳናገር በጣም እኔ ከዚህ እንዳትደውል እኔ መጀመሪያ የፎቶ ደግሞ ደስ ብሎ መጀመሪያ የተላከል ያኔ ሰልፊ ፎቶ እና ይሄ ፎቶ አንድ አይደለም። ስለዚህ ከዚህ በኋላ እናንተ ማቆም ካለብን አቆማ። ግን በሰዓቱ ላይ አሞኝ ነበረ እና እንዳትደውል ምናምን ብዬ ዝም አልኩት ማለት ነው። ከዛ እንደዛ ስለው እሱ ደግሞ የሆነ ነገር ተናገረኝ። አልፈልግሽም ምናምን ነገር ማለት ነው። ከዛ እኔም አልፈልግህ ምናምን አልኩት። ከዛ ቤተሰብ ጋር ደውዬ ስነግራቸው ጣልታ ምናምን ከዛ ቤተሰብ የሚምጡና ቅጥሩን አንስተው ሄዱ ምናምን አልኳቸው ቤት ማለት ነው። ከዛ ቤተሰብ ጋር ደግሞ የሆነ ግቢ ነገር ነን እና ከዛ እኔ ከፎቶ ምናምን አይደለም ግን የተናገረኝ ነገር አሁን ድረስ ወደ ሊጠፋልኝ አልቻለም። ያኔ ቤተሰብ እንደዚህ ብሎኛል ምናምን ያልተናገርኳቸው። ከዛ በአካል አላቅሽም ያኔ ቀረሽብኝ የምትባይ ልጅ አይደለሽም ምናምን በዛ ያንቺ ዱባይ ነሽ እኔ ሳውዲ ነኝ ምናምን ነገር አለኝ። ከዛ እንደዚህ ይሄ ደግሞ በቃ ሲጀምር አንተ የላክልኝ በፊልተር ነው እንጂ ፊልተር እና ይሄ ደግሞ አንድ አይደለም። ስለዚህ እኔ ደግሞ አልፈልግም ምናምን አልኩት። ከዛ በቃ እስካሁን ድረስ ለሱ ፍቅርም ስሜት ምንም ነገር የለኝም። ከዛ አሁን ልንጋባ አይደለም ያው እንቆያለን
ግን የሆነ ጭንቅና ለቤተሰብ ደግሞ ለመናገር ደግሞ ፈራሁ። ማለት ፍቅር አልያዘኝም፣ ለሱ ደግሞ ምንም ስሜት የለኝም እኮ። ምንም ስሜት ከሌለሽ መጀመሪያ ለምን ተስማማሽ? ያው ያን ደረሳ ነው ምርጥ ልጅ ነው ምናምነት ያሉኝ እና ከዛ አይ እሺ በቃ እናንተ እንደዛ አሪፍ ልጅ ከሆነ በዛ ላይ ሀገራችንም አንድ ነው ምናምን ሲሉኝ ከዛ እሺ አልኩኝ። አሁን በጣም ነው የጨነቀኝ ወላሂ። እድሜሽ ምን ያህል ነው? እድሜሽ ምን ያህል ነው? 20 እስቲ ሚዩት አድርጊና አዳምጪኝ። ማለት አንደኛ የማትፈልጊበት ህይወት ውስጥ በይሉኝታ መግባት ትክክል አይደለም። ምርጥ ሰው ነው ስላሉሽ በዚህ አይነት መልኩ አይደለም መግባት ያለብሽ። ህይወትሽ ነው። እኔ 20 ዓመትሽ ነው ገና። በዚህ ጊዜ ትዳር የምትይዥበት እድሜ አለ። በዚህ ጊዜ ትዳር ይዘሽ እንዴት ልትመሪ ነው? ለህፃን ልጅ መሪ ማስጨበጥ ማለት እኮ ነው። አሁን አንቺን ትዳር ውስጥ ማስገባት ማለት ገብቶሻል? ህፃን ልጅን አስገብተሽ የመኪና መሪ ጨብጠሽ ሞተር አስነስተሽ እንግዲህ ሂድ ማለት ነው። ምን ሊፈጠር እንደሚችል ምንም ሳይታለም የተፈታ ነው። አንቺ አሁን ልክ እንደዛ ነው። ሄደሽ ትላተሚያለሽ። እንዴት እንደሚነዳ አታውቂ። መሪ እንዴት እንደሚያዝ እንዴት መቆጣጠር እንዳለብሽ አታውቂ። ትዳር ማለት ልክ እንደዛ ነው። የኔ እናት ጊዜ ይፈልጋል። ትከሻሽ ሰፊ መሆን አለበት። በጣም መብሰል አለብሽ። ማግባቱ አይደለም ፖይንቱ። አንቺ አሁን ወይም ሌሎቻችሁ ማግባቱ ላይ ነው ፖይንታችሁ። ማጋለው ማግባቱ ነገ የምትወጡበት ከሆነ መኖር እኮ አለባችሁ እዛ ህይወት ውስጥ። እድሜ ከሰጣችሁ 20 ዓመት የትዳር አኒቨርሰሪ ምናምን ብላችሁ አብራችሁ የምታከብሩ ሰው እኮ መሆን አለበት። ረጅም ዓመት አብረን ይኖር ልጆች አሳድገን ሎግ ለማድረግ ያበቃ ምናምን የምትሉበት ህይወት ነው መሆን አይደለም። መግባት እና ምንድን ነው ፖይንቱ? እሱ ገብተሽ ከወጣሽ አሁን ተጋባሽ እንበል። ከዛ ወይ በወሩ በሁለት ወሩ ወይ በአመቱ ምናምን ስለ ፍቺ የምታስብበት ፖይንት ከሆነ ምን ፋይዳ ያለው? ጊዜሽን ማቃጠል እንጂ። ስለዚህ አንደኛ እድሜሽም ገና ነው። ሁለተኛ በግፊት አንቺ እንደ መኪና ተገፍተሽ አይደለም መግባት ያለብሽ እንደዚህ አይነት ህይወት ውስጥ። ባልመሰለሽ ህይወት፣ ባላወቅሽው ሰው፣ ገና በአካል ባላገኘሽው፣ በፎቶ ብቻ አይተሽው። ሁለተኛ ነው። ሶስተኛ ከፎቶ ነው አንቺ ጉዳይሽ። ሰውየው ያምራል አያምርም የሚለው ነው። ፎቶን ካየሽ በኋላ ነው ሀሳብሽ የተለወጠው። ፍቅርሽ ጠፋ፣ ከተናል። መጀመሪያ ያሰብሽው ነገር አለ በቃ በልብሽ። በመልክ አትመሪ። ወደፊትም ቢሆን ትክክለኛ ምክር ከሆነ የምትፈልጊው እንደ ወንድም የምመክርሽ በመልክ አትመሪ። መልክ ቁንጅና ምናምን በጣም 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 መጥፊያሽ። ለወንድም ለሴት ቁንጅና መሰረት ሊሆን አይችልም ለየትኛውም ግንኙነት። ምክንያቱም በጣም ቆንጆ ነው ብለሽ ያገባሽው ሰው፣ ቆንጆ ነው ብለሽ የቀረብሽው ሰው በጣም በጣም አሰልቺ ባህሪ ካለው፣ የሚያቃጥልሽ ከሆነ፣ በላይሽ ላይ የሚረማመድ ከሆነ፣ የማያከብርሽ ከሆነ፣ የሚደበድብሽ ከሆነ፣ ዲስሪስፔክት የሚያደርግሽ ከሆነ ቁንጅናው ይጠፋብሻል። ፋይናሊ ቁንጅናው ይጠፋብሽ እና ያ በጣም ውበቱ ምናምን ስትይለት የነበረው ነገር ጭራቅ ሆኖ ነው የሚታይሽ። አየሽ፣ ቁንጅና ጊዜያዊ። ማናችሁም ከእንደዚህ አይነት ሀሳብ ወጡ። በቁንጅና አትደምዱ። ቁንጅና አድንቁ፣ ችግር የለም። ቆንጆ ነገር ማን ይጠላል አይደል? ማን እኮ ይጠላል። ግን ቆንጆ ስለሆነ ብቻ የሆነ ነገር ወደ ህይወታችሁ አታስገቡት። መስፈርት አይሆን። በህይወቴ ውስጥ ሊስቴ ውስጥ የሌለ ነገር ቢኖር ቁንጅና የሚለው ነው። ቆንጆ ትሁን አትሁን ጉዳይ አይደለም። ሁሉም ሰው ቆንጆ ነው በመሰረቱ። እይታ ገብቶሻል? አስተሳሰቡ፣ ማንነቱ፣ እይታው ገብቶሻል አይደል? ከሱ ጋር ነው ለረጅም ዓመታት የምትኖሪው ከባህሪው ጋር። ስለዚህ እነዚህ ነገሮች ሁሉ አጤነሽ እንደዚህ አይነት የችኮላ ውሳኔ ከመወሰን ተቆጠቢ። ወደፊት ለቤተሰቦችሽ ከዚህ በኋላ እንዴት ነግራቸዋል የሚለውን ተረጋጊ። ተረጋጊና ትንፋሹ ሰጂና ምንም ችግር የለውም። ትዳር ውስጥ አልገባሽ ገና ወሬ ላይ ናችሁ። ምን ያስፈራሽ? አንቺ ነሽ እኮ ህይወቱ የምትኖሪ፣ ቤተሰቦችሽ አይኖሩ። ለምን የምትፈሪ? ብታገቢ ለራስሽ ባታገቢውም ለራስሽ። ቤተሰብ የታገባለች ብለው እየጠበቁ ምናምን ከሆነ ተረጋግተሽ ኳስ በመሬት አድርገሽ አልተግባባንም፣ ይቅርታ በቃ በ4 ነጥብ ትዘጊዋለሽ። እንዴት ሆነ ምናምን ሊሉ ይችላሉ። ጊዜ ነው፣ እዛ ይረሳል።
ለሌላ ጊዜ ግን ትልቅ የማንቂያ ደውል ይሆንሽ ይሄ። ተግባባ? ተግባብተናል። ግን ያኔ የሆነ በወሬ ለራሱ አንግባባም። በቃ የሆነ ነገር አለ አይደለ? የሆነ ፊት ምናምን አይሰጥም ብዙ ማለት ነው። አንዳንድ ለምንድነው እንደዚህ የምትሆነው ምናምን ስለው ፍቅር አለ ስሜት አለ። ምን ያክል ወሬ አውርተን ነው ፍቅር ስሜት የሚወረዙ? ስሜት እኮ ዝም ብሎ አይመጣም ምናምን ነገር እለዋለሁ። ብቻ የሆነ እንጃ የሆነ በወሬ ለራሱ የምንግባባ ነገር አይደለም። በቃ በውስጣችን እንጃ። ራስሽ መልሽ። ብትጋቡ ምን ሊፈጠር ይችላል ከሱ ጋር? አዎ፣ በዛ ላይ ደግሞ የተለያየ ሀገር ነው ያለ ነው። ያኔ ይህን ችግር የለውም። መጀመሪያ ተስማምተው ግን በፎቶ ሳይሆን የፎቶ የመጣ አሁን ነው ችግር የለውም። ግን በቃ በወሬ ለራሱ አንግባባም። በቃ የሆነ ነገራችን የሆነ አንድ ሰው አሁን የሆነ ሰው ጋር ስትቀርብ ትዳር ያህል ቀልድ አይደለም አይደለ? የሆነ ፊት ሰጥተው የሆነ የውስጥህን አውርተኸው ምናምን ነው። ግን እንኳን የውስጥህን ልታወራ እንኳን ማውራት የምትፈልገው ነገር እንደ ራሱን ለማውራት በጣም ነው የሚያስፈራው። ስለዚህ ያው ገብቶሻል። አንቺ ራሱ እኮ መልሱን እየመለሽ ነው። አልተግባባችሁም ማለት ስለዚህ ፎቶ አይደለም ግን በወሬ ለራሱ አልተግባባንም። በቃ አንድ ሰው ማውራት የሚፈልገው ነገር ኑሮ ካላወራኸው በቃ የሆነ ለእኔ ደግሞ በቃ ቤተሰብ የሆነ ግቢ ስራ የሆነ ምናምን በቃ ቤት እንደዚህ ለቤተሰቦች ደግሞ በቃ አንድ ብቻ ስለሆን እህት ወንድም ቢኖር ለእህት ለወንድም ትናገራለህ። ግን በቃ ብቻ እንጃ። ትፈልጊዋለሽ? ታፈቅሪዋለሽ? እሱ ወላሂ ፍቅርም ስሜትም የለኝም። አሁን ድረስ ቆይ ዲፌንድ እያደረግሽ እኮ ነው። አሁን ድረስ እኮ እያብራራሽልን ነው። የምታብራሪው ፍላጎት ሲኖርሽ ስለሆነ ሰው አንግባባን። በዛ ላይ ማትፈልጊው ከሆነ በቃ ምንም እኮ ተጠናቋል እኮ። ማብራሪያ አያስፈልገው፣ ስለሱ ማውራት አያስፈልገው። በቃ ቴንክ ዩ ቬሪ ማች መተው ነው። የሆነ ሰው የምትፈልጊው ከሆነ ነው ገብቶሻል። ስለሱ የምታወሪው ደጋግምሽ የምታብራሪው ገብቶሻል። ስለዚህ አትፈልጊው ማለት እርግጠኛ ነሽ? አዎ አልፈልገውም። በቃ ስለዚህ ለምን ትተሻት ኖር? የሚወትሽ ለምን ስራ ላይ አታተኩሪ? እኔ ስራ ነው የምሰራውማ። ግን ያሁን ለቤተሰብ ምን ብዬ ልንገራቸው? ቤተሰብ ለምንድን እንደዚህ መንገር አይጠበቅብሽም። እንደ ቤተሰብ እኮ ገብቶ እንደዚህ ምንድን ነው ልክ እንደ ሀገራችን ባህል የሆነ ተቀባብለዋል። እኔ እና እሱ እኮ በፍቅር ላይ እኮ አይደለንም። እኔ እና እሱ በስልክ እኮ ማብን ብሎክ አድርጌ መገላገል እችላለሁ። ግን ልክ እንደ ሀገራችን ባህል ቤተሰብ የሰው ቤተሰቦችን አይነ ቤተሰቦች ሂደው ተቀባብሏል የሚባል ነገር አለና እንደዛ ስለሆነ ቤተሰብ ጋር ለመናገር እንደዚህ ብዬ ለመናገር ፈራሁኝ ነው እንጂ እኔ እና እሱማ እንደዚህ በስልክ እያወራን ቡን ብሎክ ማድረግ ይችል ነበረ። አሁን እኮ አልኩሽ እኮ መጀመሪያ አንቺ ዳኝ። የቤተሰብ ነገር ችግር የለውም። ቤተሰብ ትዳሩን ስለማይኖረው ምንም አይጎዱም እነሱ እኮ። የምትጎጁ እኮ አንቺ ነሽ። ገብቶሻል አይደል? አሁን እናንተ ሳትጋቡ እንደዚህ አይነት አለመግባባት መኖሩ ማወቅሽ ለአንቺ ይጠቅማል። አለበለዚያ በዚህ ሁኔታ ብትጋቡ እኮ ተቃጠልሽ እኮ የኔ እናት፣ አበልሽ። እንደገና አፋቱኝ ደግሞ እንደገና ሌላ ጉዞ ይጠብቅሻል። አልተጋባችሁም፣ እንኳን ደስ አለሽ። እሱ ነው ፖይንቱ። ቤተሰብ እዛ ተቀባብሎ ነው እሱ ችግር የለም። መጀመሪያ በይደራ ቆዩ ነው የቤተሰብነት። አንቺ ዳኝ፣ ተላቀቂው መጀመሪያ ከዚህ ሰው ዳኝ፣ ሰላም ይኖርሽ፣ ተረጋጊ፣ መሬት ያዢ ምናምን። ከዛ ቀስ ብለሽ በጊዜ ሂደት ቤተሰብ ቀስ እያለ ይገባቸዋል። ዝም ስትይ ገብቶሻል። ቆይ እስቲ ስመጣ ይሆናል፣ እስቲ ስመጣ ይሻላል። አሁን ምክንያቱም እዚህ በብዙ ተጨናነቅ ያለው ስራም ላይ ሰው ሀገር ነው ያለሁት፣ ብዙ ስትረስን ይህንን ነገር መጨመር አልፈልግም። እስቲ ስመጣ እንትን እላለሁ በማለት ቀስ እያልሽ ከዛ ማለት ይጀምራሉ ራሳቸው። በአንዴ ዱብዳ እንኳን ማድረግ ቢከብድሽ ቀን ሲተካ ቀስ እያለ ሲቆይ ኧረ ይሄ ነገር እንዴት ነው ሲሉ ወይ ስመጣ ችግር ስትይ እነሱም እየተረጋጉ ነገሩ እየረገበ ይመጣል። ገብቶሻል አይደለም? በዚህ መልኩ ከዛ ፋይናል ላይ አረጋግተሽ ብትነግሪያቸው እንኳን ለዘብ ያለ ነገር ስለሆነ ብዙ ውዥንብር አይፈጠርም። ግን መጀመሪያ አንቺ ከዚህ ሰው ተናገቂ። እሱ ነው ፖይንት። እሺ፣ አመሰግናለሁ።
ወይ ፍቅር ኮይን ልስጣችሁ እስቲ ጋይስ ሜምበር እንድትሆኑ ማለት አሁን ገና ላላመናችሁበት ህይወት እጋባለሁ ብሎ እንደዚህ አይነት ቃል መግባት ሳጥን አስገብሽ ታሪክ ነበረችን ካዳመጥከኝና ምክር ከረገስከኝ ብዬ ነበር። በሚገባ ንገሪኝ። እሺ ለአሌክስዬ እኔ 10 ዓመቴ ነው አንድ ቤት ውስጥ ኮንትራት በዚህ አጋጣሚ ትዳር ነበረኝ። አንድ ልጅ እናት ነበርኩና አሁን ላይ እንዲህ ነው ብዬ ስለሱ መዘረዝረው ወይም ማስረዳት የማልችለው ችግሮች ስላሉ ከእሱ ጋር ተለያየን እና ከብዙ ዓመት በኋላ የሆነ ሰው ተዋወቀ። ምንድነው ማስረዳት የማትችይው? ምክንያቱ ምንድነው? ችግሩ ምንድነው? ምክንያቱም ይሄ በጥርጣሬ እንጂ በአይኔ ያየሁት ምናምን ነገር የለም። እሱ እንዲህ ነው ብሎ ሊያስረዳኝ ነገር የለም። ታውቃለህ፣ ግን እኔ እዛ ጋር እውን የምላቸው ጥርጣሬዎች ነበሩ። በጣም ብዙ ጥርጣሬ ነበረኝ እዛ ጋር። ስለዚህ እንዲህ ነው ብዬ እርግጠኛ ሆኜ ደግሞ እንትን ያኔ ስለ ራሴም እርግጠኛ ያልሆንኩበት ነገር ስለሆነ እንዲህ ነው ብዬ እንትን ማለት አልችልም። እዛ ጋር ያለው ነገር ተቋርጧል። ልጄንም እያሳደግኩኝ ነው። ኦኬ። ከብዙ ዓመት በኋላ ከዛኛው ጋር ከተቋረጠ በኋላ ከብዙ ዓመት በኋላ ከሆነ ሰው ጋር ተዋወቅኩኝ። ከ2 ዓመት ከ3 ዓመት በፊት በፍቅር እያለን ለአንድ ለ2 ዓመት በጣም ስማርት የምትለው የሚረዳህ የሚያዝንልህ አይነት ሰው ነው። ሄድኩኝ፣ ያገባሁት፣ ተጋባን ማለት ነው። ለእረፍት ሄጄ ነበር እና ትንሽ ጊዜ አብረን ተቀምጫለሁ። ግን ያኔ ምንም ያየሁት ነገር የለም። አሪፍ የምትለው ነው ምናምን እና ይሄ አሁን እኔ ገንዘብ ምናምን ከእሱ ጋር በገንዘብ ምናምን አልተገናኘንም። ግን ከዚህም በፊት የሆነች ጓደኛ ሚስት ነገር አብረው የምትኖር ነገር ነበረችው እና ተመሳሳይ ሀገር ነው ያለ ነው ሁለታችንም ከልጅቷ ጋር። ልጅቷንም አውርቻታለሁ ከእሱ ጋር እንዳቆመች እና ምንም አይነት ነገር በፍች እንደተለያዩ ነው የምትነግረኝ። ግን እስቲል አብረውም እያለው ስልክ ትደውላለች፣ አሁንም ይደዋወላሉ። ስጠይቀው እምነት ይጎልሻል ነው የሚለኝ። ከእሷ ጋርም መደወሌ ይቀጥላል ነው የሚል። እምነት ይጎልሻል። ለምን? አንደኛ ከተጋባንበት መንገድ እንደዚህ የሚያስኬድ አይደለም። በቃል ኪዳን የተጋባ ነው፣ በቤተ ክርስቲያን የተጋባ ነው። ከማን ጋር? ከእሱ ጋር? አንቺና እሱ? ከእሱ ጋር። እሺ። ሁለተኛ እሱ ጋር መጀመሪያ ሲያስረዳኝ ተለያይተው ቆይታ ወደ ስደት እንደሄደች ነው። መጨረሻ ላይ እሷን ስጠይቃት ደግሞ መጀመሪያ እሷን ጠይቂያት አጣርቼ ምናምን ነው ተለያይተናል፣ ግን ወደዚህ ሀገር ስመጣን የተለያየ ነው፣ ቀይም እሱ ጋር ነው ያለው ነው ያለችኝ። እና ጠየኩት ቀስ ብዬ ሳልቆጣ ምናምን እንዲህ ብላኛለች። እኔ የሴት ቃል መጥቼ መግባት አልፈልግም፣ ስለዚህ ይህን ነገር እንዴት ታየዋለህ ስለው ቤተሰብ የላትም፣ ጥሩ ጊዜ አብረን አሳልፈናል። ስለዚህ አሁን ቤተሰብ ስለሌላት እቃዋን አውጥቼ አልበትንም፣ ይህን ተረጅኛለኝ። ኦኬ፣ እኔም ሴት ነኝ፣ ነገ የሚገጥመኝን አላውቅም፣ እቃዋ ይቀመጥ ብዬ ተቀመጠ። አላየሁትም። ሄጄ ሳል ማየትም ስለማልፈልግ ይሄ እሷ ቃ ነው ይሄን ምናምን አላልኩም። ቤቴን እንደ አዲስ አስተካክዬ መኖር ጀመርኩኝ። መጣለሁ ብዬ ስለነበረ ለ3 ወር ለ4 ወር ተፈቅዶልኝ ስለነበር ሄጄ ፍቃዴን ጨርሼ የተነጋገርነውን ፕሮግራም ማስተካክለን ፈጽሜ መጣሁ። ከመጣሁ በኋላ ስልክ እሱ እንደማይደዋወል ነው፣ ልጅቷ ግን እንደሚደዋወሉ ነው የምትነግረኝ። ልጅቷ የነገረችኝን አምኜ ሳይሆን ማለት ነው እርግጠኛ እዛ ጋር የተወራው ወሬ ወይም ያወራችኝ እሷ የነገረችኝ ነገር በእርግጠኝነት እኔ ጋም ስለነበረ ያኔ ስለማውቀውን ነገር ለእሷ ስላላት እያንዳንዱ ነገር ምንድን ነው ለምንድን ነው እንደዚህ ማድረግ የፈለግከው? ማቆም አይቻልም ወይ ማውራት ስለው እኔ ከጎኗ እንደሆን እፈልጋለሁ፣ እንዳግዛት በጎደላት ነገር እፈልጋለሁ። ኢብን ብር በሱ ስም ታስገባለች፣ አውጥቶ አካውንቱ ያለው እሱ ጋር ነው፣ አውጥቶ እሷ ጋር
አስፈለገ? እሷ ጋር ያልጨረስከው ነገር ካለ ለምን እኔን እዚሁ ህይወት ውስጥ አስገባኸኝ? እኔ ልጅ አሳዳጊ ነኝ። ልጄን ለምን አርፌ እንዳሳድግ ለምን አልፈቀድክልኝም? ተወይም ብዬህ ነበረ። እኔ የልጅ እናት ነኝ። ልጄን ላሳድግበት በጣም ስማርት የሆነ በጣም ጎበዝ ተማሪ ልጅ አለኝ። ስለዚህ ልጄን ገንብቼ አንጬ ማሳደግ ነው የምፈልገው ብዬህ ኖ እኔ ያላንቺ መኖር አልችልም ብለኸኝ ነው የተጋባ ነው። ስለዚህ አሁን እንደዚህ መሆን ለምን አስፈለገ ስለው ኖ አታምንኝም፣ እምነት ይጎልሻል እንጂ ስለተደዋወልነን ትዳሬን የሚነካ ነገር እሷ አትናገርም፣ ቤተሰብ ስለሌላት እያገዝኳት ነው የሚለኝ እና ስለዚህ ምን ትመክረኛለህ አሌክስዬ? ቤተሰብ አውቁ ምናምን የተጋባችሁት አንቺ እና እሱ? የማን ቤተሰብ? የአንቺ። የኔ ቤተሰብ ፈቃደኛ አይደለም። የተወሰኑት ያውቃሉ፣ የተወሰኑት ደግሞ አያውቁም። ስል እንዳገባው ያውቃሉ፣ ግን ስል ይህን ያህል ብዙም ደስ ያለው ሰው አልነበረም። ሽማግሌ ልኮ ነው ያገባሽ? እኔ እዚህ እያለሁ ነው ሽማግሌ የተላከው። እኔ እዚህ እያለሁ ሽማግሌ ተልኮ ቤተሰብ ፈቅዶ፣ እናቴ ነች በህይወት ያለችው፣ እናቴ ጋር ሽማግሌ ተልኮ ነው። ግን ወንድሞቼ ምናምን ብዙም አንቺን ነው ወይስ ሌላ ነገር ነው የተፈለገው ለምንድን ነው የሚባል ያው አለ አይደል ወንድም፣ አንዳንዴ እንደዛ በሚለው እኔ እንትን ብዬ እነሱን አይደለም እሱን ነው ያመንኩት እና እሱን ነው የተከተልኩት። ሽማግሌ እዚህ ሆነሽ ተልኮ የተጋባችሁትም እዚህ ሆነሽ ነው ወይስ ሀገር ቤት ሄደሽ? አይ ነው ሄጄ በቤተ ክርስቲያን የተጋባ ነው። እሺ አሁን የት ነሽ አንቺ? እኔ ዱባይ ነኝ ያለሁት። እሱ የት ነው? እዛው አዲስ ሀገር ቤት? ኢትዮጵያ ነው ያለው። ሶስተኛዋ ልጅስ የት ነች? እዚሁ ዱባይ። ምንድን ነው በመሀል እኔ የማውቀው ለእሷ ነግሯታል ያልሽን ነገር እሷ አልገባኝ ስል አለ አይደለ እኔ እና እሱ እዛ እንዴት እንደተጋባን ፍጹም እንደማይደዋውሉ ነው እኔ እያለሁ እንትን ያልኩት። አንድ ቀን ተደወለ። ለምን ብዬ ስጠይቅ ስልኳን ብሎክ ተደረገ። ከዛ እኔ እዚህ ከመጣሁ ተፈታ መሰለኝ። ሌላ ስልክ አላት እሷ ነች የምትደውልብኝ ነው የሚለው ስጠይቀው እኮ ምንድን ነው የነገራት ስለ አንቺ? ስለ እኔ መጥፎ ነች እንደዚህ ነች ምናምን አይደለም፣ ግን ስለ ማውራቱ እነሱ ጋር ሁለቱም ለማውራት አስፈለገ ነው የኔ ጥያቄ። ለእኔ አቁም ያለው ይለኛል፣ እሷ ጋር ላወራም እሷ ጋር እንደዚህ ነው ይለኛል። ግን ለምን እኔ እንድትደዋውል አልፈልግም። ከኤክስ ጋር መደዋወል ምን አስፈለገ? ምንድን ነው የቀረህ ነገር? የቀረህ ነገር ካለ መጀመሪያም እኔ ወደዚህ ህይወት ውስጥ ሳልገባ ለልጅቷም ጠይቂያታለሁ፣ እሱንም ጠይቄዋለሁ። ያልጨረስከው ነገር ካለ ወደ እኔ ህይወት አውራታለሁ። ታውሩት ከእሷ ጋር በምን እሷ ነች ማውራት የጀመረችው። እና እንዴት ማውራት ተጀመረ መሰለህ? የእሱን አጋጣሚ እኔ ኢሞ ይዘጋና የእሱን ኢሞ እንትን ስናወራ እናላ አይደለ ይሄ ግሩፕ ምናምን የሆነ ቴክስቶች የሆኑ ቦይሶች ምናምን ሲገቡ ለምን ሲለኝ በቃ የኔን ኢሞ ዘጋሁትና በሱ ቁጥር ከፈትኩኝ። ከዛ በሱ ቁጥር ስከፍት መጣ አጋጣሚዋ ቁጥሯ መጣና ማነሽ የሚል ጥያቄ አመጣች። ከዛ ፕሮፋይል ነበርኩኝ እሱ ላይ እና እዚህ ጋር ያለሽው አንቺ ነሽ እንዴ ምናምን አልችኝ። ያው እንዲህ ነው ብዬ ከዛ በግልጽ ማውራት ጀመርን። እኔም ማጣራት ያለውን ነገር እዛ ጋ ምን ድረስ ነው የተዘጋው እዛ ጋ ያለው ነገር ብዬ ማወቅ ስለፈለግኩ አወራኋት በግልጽ። ፈቃደኛ ካልሆነች እዛ ህይወት ውስጥ እንዳልገባ ፈቃደኛ አይ ነው እዛ ጋ ያለውን የኔ ነገር ቆሟል ካለችኝ ደግሞ ልጁ ጋር እንድቀጥል አናገርኳት በግልጽ ነው። እኔ እና እሱ ቆይተናል፣ ትዳራችንን ፈርሷል፣ ምንም አይነት ነገር የለም። ደስት ግን እንደ ወንድሜ አወራዋለሁ አለች። ሲሚዩት አርጊና አዳምጪኝ ደገፍ በመሰረቱ አንድ ሰው በነገራችን ላይ አሌክስ አንድ ነገር ልበል። እሺ በቃ አሁን አንድ አይነት ተሽክርክሪት ላይ ነው ያለሽው፣ ገብቶሻል? አንድ አይነት ዙረት ላይ ነው ያለሽው እዛው። አንቺ እንዴት ታወሪያታለሽ? እሱ አሁን እኮ ሁለታችሁም ከእሷ ጋር ወሬ ንግግር አላችሁ። ምን አይነት ጭምልቅልቅ ያለ ነገር ውስጥ ያላችሁ? ትዳር እኮ የተከበረ ነገር፣ ራስሽን ማስከበር አለብሽ።
አንቺ ራስሽ እኮ ነው የተናቅሽው እኮ በራስሽ ፈቃድ። እሷ ምን ቤት ናት ከአንቺ ጋር የምታወራው? ወደዛ እንመጣለን። አንቺ ራሱ እኮ ከእሷ ጋር እያወራሽ ነው። ምንድን ነው ፖይንቱ? ጓደኛሽ አደለች? እህትሽ አደለች? ወይ ዘመድ አደለች? የሚያገናኛችሁ ስራ የለም። ኦኬ፣ በሆነ አጋጣሚ መታወራች ተጠናቋል። በቃ ምን አይነት ዲስክሽን አይኖርም ከአንቺ ጋር። ልጅቷ አንቺም ጋር እሱም ጋር አንቺም ጋር እሱም ጋር መሀል ላይ ሰው አለ መሀላችሁ። በጣም በተከበረ መንገድ ተጋብታችሁ ግን እንደዚህ አይነት የተዝረከረከ አይነት ነገር ውስጥ ይህንን ትዳር ይዛችሁ መግባት በጣም በጣም ፈጣሪ መዳፈር ነው። ገብቶሻል? ሁለተኛ ነገር ከኤክሱ ጋር ከድሮ የትዳር ጓደኛው ጋር አንድ ወንድ ማውራት የለበትም። ማውራት አይደለም የደረሰችበት መድረስ የለበትም። የምን እህትና ወንድም ነው እንዴ? እህትና ወንድም ካስፈለገ ሌላ ሰው ጠፍቶ ነው ሰላ ግዛት ፈልጌ ነው ሰው ስለሌላት እንዴ? እሷ አባቷ ነው እንዴ? እሱ ህፃን ልጅ ነች እንዴ? የማይመስል ምክንያት አለዛ ለማግባት ነው። ለአንቺ ስሜት መጠንቀቅ አለበት እኮ። ይህ ምን ማለት ነው? ጾም ሰዓት ላይ እስቲ ከስጋ ወጥ ሰርቶ አንድ ሰው ያው ስጋውን አልበላም እኮ መረቁን ብቻ አምጡልኝ እስቲ ያው ጾም ስለሆነ አልበላም አይነት ነገር ነው። ተነካክቷል ግን ያው እንትን ነች እኮ እንደ ወንድምና እንደት ነው የሚባል ነገር የለም። የኔ እናት ስልኩን የማየት እድል ቢኖርሽ ብዙ ድራማ ተሰርቷል። ይሄኔ ያልጨረሱት ነገር አለ። በምንም አይነት ምክንያት አንድ ሰው ከኤክሱ ጋር ሎንግ የሆነ ንግግር ዲስከሽን ምናምን መደዋወል ሀቢት ልማድ አደገኛ ነው። ምክንያቱም እነዚህ ሰዎች የልብ ትስስር ነበራቸው። ልብ በይ ማለት ዝም ብዬ ማለት ሎጂካል ሆኜ ልንገርሽ ብዬ እዚህ ዝም ብሎ ዲስኩር እንዳይሆን የማወራሽ ነገር በግምት ነው እንዲህ የሚያወራው አይነት ነገር እንዳይባል ወይም ብለሽ እንዳታስቢ በኢቪደንስ ላስረዳሽ። እነዚህ ሁለት ሰዎች የልብ ትስስር አላቸው። ከዚህ ቀደም አፈቅርሻለሁ ተባብለዋል። ብዙ የፍቅር ታሪክ ጽፈዋል። ተዋደዋል። አብረው ጊዜ አሳልፈዋል። ተጋብተዋል። አብረው ብዙ ነገር ተጋርተዋል። ባልና ሚስትም ስለነበሩ መጥፎ ሚሞሪ እንዳላቸው ሁሉ ጥሩ ሚሞሪም አላቸው። እሱን እንዳትረሽ። ምናልባት ተጣልተው ምናምን ተቦጫጭቀው ምናምን ሊሆን ይችላል የተለያዩት እኮ ወይም የተፋቱት፣ ችግር የለው። ግን ጥሩ ሚሞሪም እንዳላቸው መርሳት የለብሽ። ምክንያቱም ሲጀምሩ መቼም በመጥፎ ሚሞሪ አይጀምሩ። ተፋቅረው ተዋደው በቃ ለእሷም እኮ ልሞትልሽ ምናምን ብሏት እኮ ነው የገባውና ያገባት። እነዚህ ሰዎች ድጋሚ ሲገናኙ እንደ እህትና እንደ ወንድም ሊተያዩ ቢፈልጉ እንኳን ኢምፖሲብል። ለምን ካልሽ ለምሳሌ አንዱ እንደ እህትና እንደ ወንድም የማየት ፍላጎት እንኳን ቢኖር ሌላኛው ግን አይችልም። ሁለቱም በተመሳሳይ አንድ አይነት ሀሳብ ሊኖራቸው አይችልም። አዎ እንዴት? አንደኛው ምን ሊል ይችላል? የቀድሞ ሜሞሪ ጥሩ ትውስታ ሊመስል ስትመጪ እኮ ባገኝሽና አሸሸ ግዳሚ ብንል ምናምን ሊላት ይችላል። እሷም ልትለው ትችላል። የተሰረቀ ይጣፍጣል ነው ደስ ይላል የሚል አጓጉል በጣም በጣም የላሸቀ አስተሳሰብ ያለበት ብዙ ሰው አለ። ገብቶሻል? ከአንቺ ጋር ሆኖ መስረቅ፣ ይሄ አለ አይደል? መስረቅ ደስ የሚለው አለ። ተደብቆ የሚያደርገው ነገር የሚመቸው ማለት ነው። ትዳር ውስጥ ያንን ነገር እኮ እንደፈለገ ሊያደርገው እየቻለ ግን ሴጣንም ያግዘዋል። ገብቶሻል? በይ ሲባባሉ አንቺ የሚስትነት ቦታሽን እንዲያሽ ግን ከጀርባሽ ምድር ድራማ ሊሰሩ ይችላሉ። ይህንን ደግሞ ማለት ነው እግዚአብሔር ምስክሬ ነው ምልሽ እንደው የሚያሰቅል ቢሆን እንደው ከተሳሳት ትሰቀል አለባት ልሰቀል ብዬ ምነግርሽ እውነት ቢሆን ይሄ ዝም ብዬ በገገማው አይደለም እያልኩሽ ያለሁት ኩልል ያለ ሀቅ። ይህ ሰውዬ ከሌላ ሰው ጋር እንደው ላግዛት ሌላ ሴት ነች ማያውቃት ሴት ሆና ግን በአግዛት ስላሳዘነች ምናምን ቢልሽ ሜቢ እንግዲህ ሰው ቅንቅና ልብ ካለው እንደ አሳዘናው ሊሆን ይችላል ብለሽ እንኳን ፌረቶኝ ትችላለች። ይህ ሰውዬ ከቀድሞ ሚስቱ ጋር ነው እያወራ ያለው። በተደጋጋሚ ነው የሚያወራው። ብር በሱ ነው የምትልከው። ሁልጊዜ ትደዋውላል። ሚስጥር ያወራል። ገብቶሻል? ጤናማ አይደለም ይሄ። አንቺ እኔ እሱ እሷ ሳይሆን አንድ ለአቅመ አዳም ወይ ለአቅመ ሔዋን ያልደረሰን ሰው ራሱ ቁጭ ብለሽ ይህን ጉዳይ ብትነግሪው እንዴ ሊልሽ ነው የሚችለው። አስቢበት።
እውነቱን እነግርሻለሁ። አንቺ ሌላው ስራ ያንቺ እቃቃ ጨዋታ አይደለም፣ ድራማ ነው የሚሰራብሽ። በጣም የሚያሳዝነው ግን ማለት ነው እንደዚህ ታማኝ ላይሆን አንድ ሰው የፈጣሪ ነገር በቤተክርስቲያን የተጋባ ነው ስላልሽ በጣም እኮ አደገኛ መዳፈር እኮ ነው። ባይዘ እንደው ሲንግል ሆነ ምናምን እንደው እንዲህ አይነት መዳፈር ውስጥ ሳትገባ መሰራው ኃጢአት እንደው ፈጣሪ ይቅር በለኝ ብትል እንኳን ውሃ ያነሳ። ሆን ብለህ እንዲህ አይነት ነገር ውስጥ ሲሪየስ የሆነ ግንኙነት ውስጥ ሲሪየስ የሆነ ትዳር ውስጥ ገብተህ በእንደዚህ አይነት ሁኔታ ተጋብተህ እንደዚህ መወስለት ግን ማለት ነው ማስቀሰፍ ብቻ ሳይሆን በጣም ነው ፈጣሪ የምታሳዝኑት። ቢቀርስ እንደዚህ መሆን የማይችል ከሆነ አንድ ሰው ታማኝ ሆኖ በታማኝነቱ ጸንቶ ቃሉን ላይበላ አይነት ነገር ሁኔታ ላይ ሳይሆን ካሁን እንደዚህ አይነት አቅም ከሌለው ባያገባስ? መዝለል ከፈለገ ለብቻው አይዘልም እንዲ አንቺን ሳያስገባ ከፈለገ ከእሷ ጋር። ስለዚህ አስቢበት። እሺ የእኔ እናት አትጃጃይ፣ ያለሽም በሙሉ አትቀበል። እና ምን እሱ ሊልሽ ነው? እየሰረኩ ነው ከእሷ ጋር ሊልሽ ነው? እንደዛ ሌባ እንደዛ ይላል እንዴ? የሚሰርቅ ሰው ልሰርቅሽ ነው ሊልሽ ነው እንዴ? እንደትና አንድ ወንድም ነው የምንተያየው፣ ያው ልረዳት ፈልጌ ነው ነው ሊልሽ የሚችለው ኦፍኮርስ። አንቺ ግን ጭንቅላትሽን አሰሪው። እሱ ያለውን ሳይሆን ማደብነብ ያለብሽ እንዴ ይሄ እውነታ እንዴት እንደዚህ ሊሆን ይችላል ብለሽ አመዛዝኝና ተመልከች። ሀገርሽ ሂጂ እና ጉዳዩን ተመልከች፣ ድራማሽን። አለበለዚያ ነገ ከነገ ወዲያ መጠቀሚያ ነው የምትሆኝ። ዋ ተግባባ። ግልጽ ነው። አሌክስዬ ስላዳመጥከኝ በጣም ነው የማመሰግነው። እኔ ግራ ገብቶኝና ሰው በፊትም ስለማምነው አሁንም ካለ እንግዲህ ደስ የሚለውን ነገር ያው መፍቀድ አለብኝ ብዬ ነው ዝም ያልኩት እንጂ እኔ አሁን አንተ ያልከው ነገር ሁሉ ገብቶኛል፣ እያመመኝ ነው ውስጤን ዝም ያልኩት። እና ልጅቷ ግልጽነቷ ነው ያለመናገር፣ እንደሱ በድብቅ መሄድ ትችላለች። ያኔ ግልጽነቷ ነው ደስ ሁልጊዜ የምናወራለን ሳይሆን በቃ አንዳንድ ያለ አይደል ግራ ሲገባኝ ልጅቷ ማውራት ጀመርኩኝ። እና እያንዳንዱ ነገር እሱ እኮ ፍጹም አልደውልም ደውዬ የማላውቅም፣ ምክንያቱም ተነጋግረንበት አብረን እያለን እሷ ጋር መደዋወል ከዛን ሰዓት ጀምሮ እንዲቆም ያለፈውን ነገር ደግሞ ሊረዳት ከሆነ በቃ እዚህ ጋር መቆም እንዳለበት ነግሬው አስረድቼው እሺ ብሎኝ አምኖበት ነው ወደ ነገሩ የገባው። እና በጣም የሚያሳዝነው ነገር እኔ ብዙ አመት ደክሜ በእንደዚህ አይነት ነገር አሁን መኖር ስጀምር ከፈጣሪ ጋር መጣላቴ እና ከራሴ ጋር ክርክር ውስጥ ነኝ ያለሁት። ስለ የተጋባንበት መንገድ እንዲህ የሆነ በምክንያቶች እንትን የምትለው አይደለም። እና በጣም ነው ግራ የገባኝ። አይዞሽ ጸሎት አድርጊ። ቃላቶችን አይደለ ድርጊቶችን ቃላቶችን የምትጠነቀቅበት ነው። እንደዚህ አይነት ነገር አስበህበት ወስነህ ነው አይደል? ድርጊቶችን ቃላቶችን እራሱ ትጠነቀቃለህ። ያ በጣም የክብር ጉዳይ ነው እና አስቢበት። እሺ በጣም ነው የማመሰግነው አሌክስ ስለ ምክርህ። የሚገርመው ነገር ማለት ነው አንዳንድ ሰው እንዴት ትጠራጠርኛለሽ ምናምን ይላል። እምነት የለሽም ምናምን። እምነት የለም እንዲ ጓድ። የሰውን እምነት የሚፈታተን ሁኔታ ፈጥረህ እንዴት ነው እምነት የለሽም ማለት የምትችል? አንድ ሰው ዝም ብሎ ከመሬት ተነስቶ ቢጠራጠርን ኦኬ ምን አይቶ ነው እንዴ ነው ዝም ብለህ ማታምነኝ ምናምን ብላችሁ ልትጨቃጨቁ ትችላላችሁ። ግን ይህ ሰውዬ ከቀድሞ ሚስቱ ጋር እየተደዋወለና እየተሞዳሞደ እምነት የለሽም እንዴ? እሷ አንተን ምንድን ነች? እሱ ሰው እኮ ነች። የምታሳያትን ነው ሪያክት የምታደርገው። ምንድነው እያሳያት ያለው ነው ፖይንቱ። አስቸጋሪ ነው። አንዳንዴ በቃ እግዚአብሔር መርቆ ይስጣችሁ። በእውነት ፈጣሪ መርቆ ካልሰጣችሁ በስተቀር ጥሩ ሰው ማግኘት ሎተሪ ነው። ኤኒዌይስ እሱ ነው ነግራችሁ። ጥሩ ሰው ማግኘት ያገባችሁት ወንድም ሆን ሴት፣ ያገባሃት ሴት በጣም አስተዋይና ልባም የሆነች ቀና የሆነች ታማኝ የሆነች ከሆነች አንተ በቃ ተመርቀሃል ማለት ነው። ባርኮሃል
ያውቃል ማለት ነው እግዚአብሔር። ሴትም እንደዛው በጣም ቀና የሆነ ታማኝ፣ አንቺ በሌለሽበት እግዚአብሔር ይለኛል ብሎ ፈጣሪውን የሚፈራ ወንድ ማግኘት መቻል ማለት በጣም ሎተሪ ደረሰሽ ማለት ነው። በዚህ ጊዜ ከባድ ነው። ሰው ብዙ ሰው ያለበት ሁኔታ በጣም ከባድ ነው። ሲንግሎች ደህና ናችሁ? እንዴት ናችሁ? ሰላም ነው? ጨጓራችሁ ይፈጫል? ሳንባችሁ ይተነፍሳል? እንዴት ነው? ስራ ጥሩ ነው? እንቅልፍ ይተኛል? ተስማምቷችኋል? ወፍራችኋል? ምናምን ጤናችሁን ተጠብቋል? በጣም በርቱ። እሺ በርቱ፣ እንበርታ። አንድ እስከ 90 ዓመታችን ድረስ ምናምን እንዲሁ ነው የምንኖረው። እሺ ቢቀርብንስ ጓድ ቢቀርስ ወዳጄ፣ እንዴ ሰላም ውለን ሰላም እንድርበት እንጂ እንዴት ያለ ነገር ነው ጎበዝ። እኔ በጣም ቸገረኝ እኮ እኔ ራሱ ያው መርፌው ራሱ እኮ የምንወጋው መድኃኒት ከበሽታው ጋር እየተስማማ ተቸገርን። በቃ ስምምነት አለው በሽታውና መርፌው በቃ ተገባቡ። ወይ ጉድ! 90 ዓመታችን በእድሜ ይስጠን እንጂ ከዘረ ይዤ ራሱ እኔ ሲንገለነት የለምለመ ምናምን ይመስለኛል። አግባ ውለድ ምናምን ጨቅጨቅ ጉሮሮ እንደዚህ አንቃችሁኝ እንዴን አሁን ይህን እየሰ እንደዚህ ነው ልልብለብ ቆዴ ነው የሚላጠው። እኔማ እንደኔ አይነቱ ፋራማ ቆዳው ነው የሚላጠው። እንደዚህ በፈላ ውሃ እንደዚህ ነው እንደ ዶሮ ማለት የምገፈፈው ቆዴ ቢገፈፍልኝ አስቸጋሪ ነው። ኤኒዌይስ ጋይስ ጥሩ ቆይታ ነበረን። ሰላም አለይኩም። እንደምትመክረኝ ነው የመጣሁት። እኔ ወደ ከ2013 ጀምሬ የሆነ ፍቅረኛ ነበረኝ። እሱም ደግሞ በአካል አግኝቼው አላውቅም። ከዛን በቃ ግራ ገባኝ ማለት የተዋወቅኩት ግን አንድ ነገር ነን። የተዋወቅኩት ደግሞ እንደ አጋጣሚ በእህቴ በኩል ነው። በእህቴ በኩል ማለት እህቴ ናት ያስተዋወቀችኝ። ምን ብላ አስተዋወቀች? እሱ የተማረው ከእህቴ ጋር ነው ከ1ኛ እስከ 12ኛ ማለት ነው። እኔ ግን ትንሽ ስለሆንኩ እህቴ ከኔ ትልቅ ስለሆነች እሱን አላውቅም። እሱ ከኔ በፊት ተምሮ ከገጠር ወጣ ነው የኛ ሀገር ቢሆንም ማለት ነው። ከዛ እነሱ ጓደኛሞች ናቸው ማለት አብሮ የተማሩ ምናምን የአንድ ሀገር ልጆች ይተዋውቃሉ ማለት ነው። ከዛ እሷም 12 ጨርሳ ወደ ዩኒቨርሲቲ ሄደች፣ እሱም ደግሞ ወደ ዩኒቨርሲቲ ሄደ። ከዛን ደግሞ አንድ ቀን ከእሱም ተመልሶ ስመጣ ከዩኒቨርሲቲ ተገናኙ ማለት ነው። ግን እነሱ አንድ ትምህርት ቤት ነው የተማሩት፣ አብሮ ያጠናሉ ምናምን እንጂ ሌላ ነገር የለም። ከዛም በኋላ ያ ከዩኒቨርሲቲ ሲመጣ ጥሩ ሙድ ላይ አልነበረም። እሷ እንደ አጋጣሚ መንገድ እየሄደችው ነው ያገኘችው። ከዛ ምን ሆነክ ነው ምናምን ብላ ስላለፈ ህይወቱ ስጠይቀው ስራ አጡ በዛን ጊዜ እንትን እያለ ነበረ እና ከዛም በቃ አስቀምታ አብሮ መርቆ ወጥቷል። እሷም ደግሞ ተመርቃ ወጥታለች። ከዛን ስለ ህይወቱ እያወራ ምናምን እኔ እኮ አሁን ላይ አይቼ የማላውቀውን ነገር መጣብኝ። እኔ ሳላውቀው ፍቅር ያዘኝ። እኔ ጓደኛዬ ስለሆንሽ ወይ ደግሞ ስለሚቀርብሽ ነው ማወራሽ ብሎ ነገራት። ከዛን ከማን ነው ምናምን ትለው የሆነች ልጅ እንደዚህ አይቼ ፍቅር ያዘኝ። እስካሁን ግን እንደዚህ አይነት አጋጥሞኝ የማያውቅም። ትኩረቴ ግን ትምህርት ላይ ነው ምናምን ብሎ ለእህቴ ነግራታል። ከዛን ደግሞ እህቴ ልዩታ ደግሞ ሌላ ህይወት አላት። ከዛን ልጁ በጣም ተጎዶ ስለሆነ በቃ አይዞ በቃ ምናምን ብላ እኔ በዛን ጊዜ 10ኛ ክፍል ነበር የምማረው እና እኔ በጣም ምትሆነሽንን እሱ አያውቅኝም፣ ግን ቤተሰቤን ሁሉ ነው ያውቃል። እኔ ግን ከሱ ትንሽ ስለሆንኩ አያውቅኝም፣ ግን ወንድሞቼ ምናምን ሁሉንም ያውቃል ከእህቴ ጀምሮ ምናምን ማለት ነው።
የሰዎች ምናምን ይታወቃሉ አንድ ነገር ስለሆነ ማለት ነው። ከዛ እኔ አላቅም እሱም አላቅም ሲጀማ እኔ ራሱ ማለት ነው። ከዛ እህቴ ስልኬን ሰጠችው። እርግጠኛ ነኝ ትሆንሻለች። እኔ ስለምወድህ ስለማቅህ ነው የእሷን ስልክ የሰጠውክ። ግን ደግሞ እንደማትጎዳ እርግጠኛ ነኝ። ማታገኘውን ነገር አትጎዳና አውራት ምናምን ብላ ስልኬን ሰጠችው። ከዛን ስትሰጠው እኔ በዛን ጊዜ እየተማርኩ አረብ ሀገር ለመውጣት ደግሞ እየሞከርኩ ነው። ከዛን አወራን ሀገር ቤት እያለው 1 አመት አወራን ማለት ነው። እሱ ቤተሰቤን ሙሉንም ያውቃል። እኔ ግን የእነሱን ሰፈር ምናምን አውቃለሁ። ግን አንድ ቀን ተገናኝተን አናውቅም። እንደዛ እያልክ እኔ መጣሁ እዚህ ማለት ነው። ከዛ እዚህ ሲመጣው ማውራት ጀመር። የምናወራው ግን በቪዲዮ ምናምን አይደለም፣ ፎቶን ያውቃል። እኔም ደግሞ አንድ ጊዜ ብቻ ፎቶውን አየሁት። የምናወራው በቴክስት ብቻ፣ ይህንን አመት ሙሉ የምናወራው በቴክስት። ከዛ እዚህ ደግሞ በመሀል እኔ ጠፋው ማለት ነው። በጣም ስላልተመቸ የነበረ ጠፋው። በዛ ተረጋግጠን በቃ እሱም ከኔ ራቀ። እኔም ደግሞ የሰው ሀገር ነው፣ ብዙ ፈተና ይኖራል። ስልክም አልነበረኝም። ከዛም በኋላ ጠፋው። ከጊዜ በኋላ ደግሞ ተገናኘን። ከዛን እኔ ደግሞ አሁን ላይ እስካሁን ግን መጀመሪያ ምን አለኝ፣ ልክ 2 አመት እኔ የመጣሁት እዚህ 2014 መጨረሻ ነው። 2015 ሊገባት ነው ወደ አረብ ሀገር የመጣሁት። እሱ በዛን ጊዜም ስራም የለውም፣ ግን ለማግኘት እንትን እያለ ነው እየተራጠ ማለት ነው። ከዛን በቃ ከእኔ እዚህ መጥቼ 1 አመት ምናምን ሲሆን እዚህ 2015 ስራ እንዳገኘ በሱ ፊልድ ሳይሆን ዝም ብሎ የግል ምናምን እያስተማረ ምናምን ነገረኝ። ከዛም በኋላ ትንሽ ቆይቶ ከ1 አመት በኋላ ደግሞ በሱ ፊልድ እንዳገኘ ምናምን ነገረኛል። ይሄ ሁሉ ነገረኛል። ከዛም በኋላ የሆነ ጊዜ ላይ መምጣት አለብሽ አለኝ። እኔ ብቸኝነት አስጠልቶኛል፣ መምጣት አለብኝ ስለኝ እኔ አሁን ላይ መምጣት አልችልም። ግን ብቸኝነት ስለከበደኝ እኔ ኑሮ በቃ ብቸኝነት በጣም ከብዶኛል። ስለዚህ መምጣት አለብሽ አለኝ። እኔ ደግሞ ከዚህ መሄድ አልቻልኩም። ከዛም በኋላ በሱ ጊዜ ተጣልተን ነበረ ማለት ብዙ ያኔ እሱም ምናወራ ራሱ እሱም መጥፎ ነገር አይለኝም፣ እኔ መጥፎ ነገር አይለውም። እንደዛ አይደለም፣ ብዙ ውስጥ ራሱ አናወራም ስለ ቤተሰብ ምናምን እንደዛ ነው እንጂ ምናወራው። ከዛ እኔ አሁን ላይ መምጣት አልችልም፣ ግን አንተ እኔ እንጃ ብዬ እኔ እንትንም አላልኩም፣ ዝም አልኩት። እሱም ዝም አለኝ፣ ተናደደ ምናምን። ከዛ ህይወት ተወሰነ ጊዜ ቆይተው ከኢሙም አጠፋው። ከኢሙም ለምን ከማየው ሁሉንም ነገር አንጻር አይቼም አላውቅም። እህቴ ናት የነገረችኝ። ይህን አመት ሙሉ አይቼ ማላውቀው ነው። ለምን ለሱ ብዬ ጎዳለሁ። ስለዚህ ከሄደም ይሄድ ብዬ ምንም አልተናገርኩም፣ መልስም አልሰጠውም። ጠፋ። ከተወሰነ ወራቶች ደግሞ መጣና በሜሴንጀር አናገረኝ። ከዛ እኔ መሰለኝ እኔ ለቤቴን አልተናገርኩም። እኔ መሰለኝ ሌላ ህይወት እንደጀመርክ ነው፣ ብቻነት ተሰማኝ ስትል ሌላ ህይወት እንደጀመርክ ነው። ስለዚህ ምን አድርግ ነው የምትለኝ? በቃ ብቻነት ከሆነ እኔ መምጣት ስላልቻልኩ እኔ እንደፈለግኩ መምጣት ስላልቻልኩ ኮንትራት ስለሆንኩ ማድረግ ትችላለሁ ምናምን ስለው በቃ ያለፈው አልፏል፣ ግን እርግታ እንደምታደርግልኝ እፈልጋለሁ፣ ጠብቅሻለሁ አለኝ። እህቴም ደግሞ የነገራት አዲስ አበባ ራሱ ስራ አግኝቶ የሚቀመጠው የወንድሙ ቤት ነው። ከዛ እንደዛ ስለ እኔን ቅርሳ አልለውም ብዬ አሁንም ዘጋሁት ማለት ነው። በቃ አሁንም ዘጋሁት። አመታት አስቆጠረን። አሁን በቴክስት ብቻ እያወራን አውራት ራሱ ምናውራ ያን ያህል እንደዛ ምንሰራ እንትን ምን አይነት አይደለም። ከዛን እንደዛ እየሆነ እስካሁን አለን። ይሄውን
እንዴት ይችላም ነው። አሁን ግን ገዝታውን ተቀብያለሁ። ዝም ብዬ ሎማን እያወራ ነው በሜሴንጀር ማለት ነው። እንደ ሰው መደወል ምናምን እንደ ሰው ይህን 5 ዓመት ውስጥ ቪዲዮ ምናምን እንደዛ ምናምን ኮል ምናምን አናወራ። የምናወራ በቴክስት ብቻ አሁኑም ማለት ነው። ከዛ ይህ ነገራውም ደግሞ ምን ላድርገው ወይስ ልተው ወይስ ደግሞ ምን ላይ እንዳለ ስለማላውቅ በቃም ለወንድ ብዬ ምንም ነገር ማድረግ ስለማልፈልግ ወይ ላቁም ወይ ደግሞ ለው ቤተሰብ መጠየቅ ነው መሄድ አይቀርም። በዛ ሊሆን ገራ ገባኝ። እድሜሽ ምን ያህል? ምን አልከኝ? አይሰማ። እድሜሽ ምን ያህል ነው? እድሜውን 24 ውስጥ ነኝ። እሺ ጥሩ እድሜ ላይ ነው ያለሽ። እስቲ ሚውት አድርጊና አዳምጪኝ። አሁን ትንሽ የነገርሽን ነገር ትንሽ ወጣ ያለ ነው። እህትሽ ምንድን ነው? አንቺ እቃ ነሽ? ሸቀጥ ነሽ? ምንድን ነው? እስቲ አውራት እንደማትጎዳት ተስፋ አድርጋለሁ ምናምን ብላ ስልክሽ የምትሰጠው ለሱ እንዲህ እቃ አረገችሽ እኮ። ልጁ ከሌላ ሰው ፍቅር የያዘው ሰው ነው እንዳይጎዳ ወይም እዛ ጋር ስለተጎዳ አንቺ ማካካሻ ነሽ። አንኛ በአካል አያውቅሽ ይሄ ሰው፣ በቴክስት ነው የምታወሩት። በዚህ መጠን አንቺ እንደዚህ የቀረበልሽን ነገር በሙሉ እንዴት ትቀበያለሽ? ስልክሽን ሰጥታው አውራት ስላለች ብቻ መጥቶ ሲያወራሽ እንዴት አምነሽ አንቺስ ትገቢያለሽ? እንዲህ አይነት ነገር አንዳንዴ እኮ ጭንቅላታችንን እኮ ማሰራት አለብን አይደል? ለምን፣ እንዴት፣ ወዴት የሚለውን እኮ መጠየቅ አለብን። ይሄ እኮ ጭንቅላታችን የተሰራው እኮ ነገሮችን አመዛዝንን እንድናይበት ነው። ይሄ ትምህርት አይጠይቅ፣ ሌላ እውቀት አይጠይቅ። የሚጠይቀው ማስተዋል ብቻ እኮ ገብቶሻል? ስለዚህ የሆነ ሰው የኔን ስልክ ተሰጥቷት የሆነ ሴት መጣ ስላወራችኝ ብቻ በቃ ፍቅረኛ ነው እንዴት ነው በቃ እንጎዳዳ ምናምን ያልኩ እንደ ማውራት ማለት ነው። ምን ሊያደርግ እንደሚጣ ወደ ህይወትሽ ምን ታውቂያለሽ? ይህ ሰው የራሱ ህይወት ሊኖረው ይችላል። አሁን እዛ አንዷን እያሞዳሞደ ሊሆን ይችላል። በቴክስት ነው የምታወሪው። ለአቆም የሚለው ጥያቄ ራሱ መቼ ለምንስ ጀመርሽ ነው እኮ ፖይንቱ። ለአቆምም ከሚለው ጥያቄ ባሻገር መጠየቅ ያለበት ለምን ጀመርሽው? በመሰረቱ መሰረት የለውም እኮ አየር ላይ የተንሳፈፈ ጉዳይ ነው። ስለዚህ እድሜሽን የጠየኩሽ እኔ ልጅነትም ይሆን ብዬ ስላሰብኩ ነው። እንደው 24 ዓመት ጥሩ ነሽ፣ የህፃንነት እድሜ ላይ አይደለሽም ቢያንስ። ስለዚህ ፍሬ ነሽ። ለአቁም ምናምን የሚለው ምንም የተጀመረ ነገርም የለም። ሲጀመር በቴክስት ነው የምታወሩት። ከዛ የዘለለ ታሪክ የለም። ሰው ስንት ነገር በህይወት ያሳልፋል። ወልዶ ከብዶ ስንት ታሪክ እንኳን አሳልፎ ያቆማል። ገብቶሻል? ካልሆነ ማለት ነው፣ ካልተሳካ፣ ካልበጀ። ስለዚህ በዚህ መንገድ ነው ማስኬድ ያለብሽ። ተግባባን? ግልጽ ነው? እሺ በቃ አመሰግናለሁ። እሺ መልካም ቀን። ወይ ጉድ ጎበዝ! ሳይሰማ መስከረም አይጠባም ማለት አሁን ነበረ። ጠብቷል ለካ መስከረም። ያኛው መስከረም እስኪመጣ ድረስ በትክ ያልተነገረ እንጂ ያልተደረገ ነገር የለም። ጎበዝ ብዙ አትደመሙ። መደመም ጥሩ አይደለም። ገና ያልሰማችሁት ስንት ታሪክ አለ። ስንት እጅ በአፍ የሚያስችል ሄሎ ወዳጅ ዘመድ ጓደኛ ሰው የለኝም ይጨንቄ ማማክረው ማወራው የምትሉ ሰዎች ኑ እሺ፣ እኔ ወንድማችሁ ነኝ፣ አዳምጣችኋል። ቤተሰባችሁ ነኝ። እኔ መወለድ ቋንቋ ነው። እሺ ጋይስ፣ አብረን ስለተወለድን አንድ የደም ትስስር ስላለን ወንድምና እሱን እርሱት። ይኸው አባት ልጁ ምን እያደረገ እንደሆነ እየሰማችሁ፣ ወንድም በእህቱ ላይ ምን እያደረገ እንደሆነ እየሰማችሁ ነው። ስለዚህ መወለድ ትርፉ መነጋገሪያ በቃ ስጋ ዝምድና አለኝ ከማለት ውጭ ትርፍ የለውም። እንደዛ ባይኖርም ወንድምና እህት መሆን እንችላለን። በምን ቀና ልብ ካለ፣ ጥሩ ልብ ካለ አብረህ ተወለድ፣ ካልተወለድ ትርጉም የለውም። እሱ ከንግግር ከአፍ ማሟሻ ውጭ ሌላ ትርጉም የለውም። ዋናው ልብ ነው። ወንድማችሁ ነኝ፣ ቤተሰባችሁ ነኝ። አባትም በሉ
በሉ እናትም በሉ ምንም ሁሉንም መሆን እችላለሁ በተቻለኝ አቅም ለእናንተ እንዳያሳስባችሁ። ሰው ነገ በተመሳሳይ ሰዓት እንገናኛለን። ሁላችሁንም እወዳችኋለሁ። እንዳይከፋችሁ። ከከፋችሁን ያሁን በግል ስለማላወራ ነው እንጂ ስለሚከብድ ነው። ይኸው እዚህ አለው። ካልታመምኩ፣ ካልሞትኩ፣ ካልወደኩ በቃ መግባት የማልችልበት ተአምር ካልተፈጠረ በስተቀር ኤቭሪዴይ አለው። ከአመት እስከ አመት ምንም አልሆነም። 2 ሰዓት ተኩል ከህይወቴ ላይ ቢቀነስ እንደውም ለእኔ ትልቁ ውዱ ሰዓት ይሄ ነው። ከእናንተ ጋር ማሳልፈው በጣም ኤክስፔንሲቭ ሰዓት ከእናንተ ጋር ማሳልፈው። ሁሉም ሰው ይከበራል እዚህ ቤት። ሀሳባችሁን ተናግራችሁ እስክትጨርሱ ድረስ ማንም አያስቆማችሁ፣ እኔም ጭምር። በቃኝ ጨርሻለሁ፣ እስቲ ምን ትሉኛላችሁ ስትሉ እናወራለን። እኛ የውስጣችሁን አውጡት። ማንም ዲስተርብ አያደርጋችሁ። ተግባባን? ማውራት ከጀመራችሁበት ሰዓት ጀምሮ መድረኩ እናንተ ነው፣ ጨረስኩ እስክትሉ ድረስ። ከእኛ የሚጠበቀው ትዕግስት ነው። ትዕግስት እስቲ ይኑረን ጋይስ። አመት አያወራም ሰው። አሁን 2 ሰዓት ተኩል ነው የቆየ ነው አይደል? ጀስት 2 ሰዓት ተኩል ብንታገስ አንሞትም። ያንን ነው የምናደርገው። እወዳችኋለሁ ሁላችሁም። ጤና ይስጣችሁ። የረገጣችሁበት መሬት በሙሉ የሰው ፍቅር ይስጣችሁ። አትታመሙ መቼም ቢሆን። ክብር በክብር ላይ ጨምረላችሁ። የሰራችሁት ሁሉ ወርቅ፣ የነካችሁት ይብዛ ይባረክ። መቼም ሀዘን አያገኛችሁ። እሺ፣ ሁሌም ደስታ፣ ሳቅ ከፊታችሁ አይጠፋም። ፈልጋችሁ የምታጡት ነገር አይኖር። የሀሳባችሁን ከክፋት በስተቀር ፈጣሪ ይሙላላችሁ። እሺ፣ እንደዛ ነው። ጤና ይስጥልኝ ብያለው። ዛሬ ፋሚሊ ታይም ነው። ከዚህ ሰዓት ጀምሮ ደግሞ የእናንተ